የቃናዋ ዳናዊት መክብብ በማጭበርበር ወንጀል ተከሰሰች። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባበለ። በዋሽንግተን ዲሲና ለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊካሄድ መሆኑ ተሰማ። የአሜሪካው የጠፈር ምርምር ተቋም ናሳ ከ50 ዓመታት በኋላ ለመጀመሪያ ጊዜ በየካቲት መጨረሻ ጠፈርተኞችን ወደ ጨረቃ ዙሪያ ለመላክ ማቀዱን ገለጸ። እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 10 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን አስታወቁ። ሰላም የዱካ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የቃናዋ ጋዜጠኛ ዳናዊት መክብብና የሥራ ባልደረቦቿ በማጭበርበር ክስ ፍርድ ቤት ቀረቡ። ታዋቂዋ የፕሮግራም አቅራቢ ዳናዊት መክብብና የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። የክስ መዝገቡ እንደሚያስረዳው ግለሰቦቹ ወደ ውጭ ሀገር እናስወጣቸዋለን በሚል ተስፋ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይህ ክስ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለኤቢኤል ኮንሰልታንሲ ገንዘባቸውን የሰጡት ዳናዊት በሰራቸው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። እሱ በማስታወቂያ አዋጅ ላይ የተደነገገውን ማስታወቂያ አስነጋሪው የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ፍርድ ቤቱ የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮው ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባበለ። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንቱ ጽሕፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ድረገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትላንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህን ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎች የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህንን አይነቱን መረጃ ወደ ማህበረሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያነሳው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። ፕሬዝዳንቱ ሌተናል ጀነራል ታደሰ ጽሕፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። በዚያን ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህን ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። በዋሽንግተን ዲሲና ለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊካሄድ መሆኑ ተሰማ። የአብሮነት ኢትዮጵያ በሚል ስያሜ የተሰባሰበው ላለፉት ጥቂት ወራት በዋናነት በማህበራዊ ሚዲያ አማካኝነት በሀገራዊ ጉዳዮች ላይ ውይይት ሲያደርጉ የቆዩት አካላት በቅርቡ በዋሽንግተን ዲሲና በለንደን ከተሞች በርካታ ኢትዮጵያውያንንና ትውልደ ኢትዮጵያውያንን የሚያሳትፍ ሰላማዊ ሰልፍ ሊካሄድ መሆኑ ታውቋል። ሰልፉን የሚያስተባብረው የትዕይንተ ህዝብ አዘጋጅ ግብረ ኃይል የቴክኒክ ኮሚቴ ዛሬ ለሚዲያችን የላከው መረጃ እንደሚጠቁመው
አንድ የበይነ መረብ ትዕይንተ ህዝብና 2 ሰላማዊ ሰልፎች በዲሲና በለንደን ከተማ በሚቀጥሉት 2 ወራት ለማካሄድ እቅድ ይዟል። በአሁኑ ወቅት አገራችን ኢትዮጵያ በቅርብ ዘመን ታሪኳ አይታው በማታውቀው መጠን እጅግ አሳሳቢ በሆነ የህልውና አደጋ ላይ ነች። ላለፉት 7 ዓመታት በአገራችን በተካሄደው ህዝብ ጨራሽ የእርስ በርስ ጦርነት ምክንያት በሚሊዮን የሚገመቱ ዜጎች ማለቃቸው፣ በቢሊዮን የሚገመት ሀብትና ንብረት መውደሙ አልበቃ ብሎ አሁንም እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ያለው ኮሚቴው ይህ አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃ በቀላሉ ሊቀለበስ አይችልም ብሏል። አክሎም በህግ ማስከበርና በባህር በር ጥያቄ ሰበብ እየተጎሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደ ሆነ ሁለንተናዊ ቀውስ መግባቷ የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆን መቋጫ ወደ ሌለው ትርምስ እንደሚገባ ጥርጥር የለውም ብሏል። ይህንን እውነታ የተገነዘብን ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሐሳብ ዝግጅት ላለፉት 3 ወራት ስናካሄድ ቆይተናል በማለት አስታውሷል። አሁን ላይ የሐሳብ ዝግጅቱ ተጠናቆ ወደ ተግባራዊ እንቅስቃሴ ለመግባት የሚሰራ አንድ ግብረ ኃይል መቋቋሙ የተናገረው ሲሆን ግብረ ኃይሉ ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት እንዳሉት ይፋ ሆኗል። የአብሮነት ኢትዮጵያ ዋና መስራች አቶ ልደቱ አያሌው ሁሉን አቀፍ በሆነ አግባብ ኢትዮጵያን እንዲመስልና ሰፊ ማህበራዊ መሰረት እንዲኖረው ተደርጎ የተቋቋመ ግብረ ኃይል ነው ያለው ኮሚቴው በቀዳሚነትም ሊካሄድ የታሰበው የበይነ መረብ ትዕይንተ ህዝብ በዩቲዩብ ከ1 ሚሊዮን በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ ህዝብ በቀጥታ ስርጭት እንዲከታተለው ታቅዶ የሚካሄድ ነው ተብሏል። በቀጣይ በዋሽንግተን ዲሲና በለንደን የሚካሄዱት ሰላማዊ ሰልፎችም ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖትና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች የሚቆጠሩ መጠን በገፍና በጋራ ወጥተው የሚሳተፉባቸው በአይነታቸውም ልዩ እና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው ብሏል። የትዕይንተ ህዝቦቹም ዓላማ በኢትዮጵያውያን መካከል አዲስ የመተማመን ለጋራ ችግር በጋራ የመቆምና በጋራ የመታገልን የተነሳሽነት ስሜትና ተስፋ እንዲያጠናክር ማድረግ እንዲሁም የውጭ መንግስታትና ዓለም አቀፍ ተቋማት የወቅቱን የኢትዮጵያ ሁኔታ በአግባቡ እንዲገነዘቡ ያደርጋል ተብሎ እቅድ መያዙን ሚዲያችን ሰምቷል። በመጪው ማክሰኞ የካቲት 17 ቀን 2018 ዓ.ም ዋሽንግተን ዲሲ ከ10 ሰዓት ኤኤም ጀምሮ የግብረ ኃይሉ ተወካዮች ትዕይንተ ህዝቦቹ መቼና እንዴት ሊካሄድ እንደታሰበ ለመገናኛ ብዙሃን ዝርዝር ጋዜጣዊ መግለጫ እንደሚሰጡም ይጠበቃል። የአሜሪካው የጠፈር ምርምር ተቋም ናሳ ከ50 ዓመታት በኋላ ለመጀመሪያ ጊዜ በየካቲት መጨረሻ ጠፈርተኞች ወደ ጨረቃ ዙሪያ ለመላክ ማቀዱን ገለጸ። ናሳ ይፋ ያደረገው ይህ እቅድ የሰው ልጅ ወደ ጠፈር ካደረጋቸው ጉዞዎች ሁሉ ረጅሙ እንደሚሆን ይጠበቃል። አርቴምስ 2ኛ የሚል ስያሜ በተሰጠው በዚህ ተልዕኮ አማካኝነት 4 ጠፈርተኞች ሩቅ ወደ ሆነው የጨረቃ ክፍል ያመራሉ ተብሏል። ተመልሰው ወደ ምድር እስኪመጡ ድረስም ጉዞው 10 ቀናት እንደሚወስድ ተነግሯል። ጉዞው ወደፊት ጨረቃ ላይ ለማረፍ ለተያዘው እቅድ መንገድ የሚጠርግ እንደሆነ ተገልጿል። በናሳ እቅድ መሰረት ሮኬቱ የካቲት 28 2018 ዓ.ም ወደ ጠፈር ይወነጨፋል ተብሏል። ከዚህም አስቀድሞ ደግሞ ሮኬቱ በነዳጅ የሚሞላበትና የማስወንጨፊያ የመጨረሻ ሂደቶች የሚታዩበት የቅድመ ውንጨፋ ሙከራ ይደረጋል ተብሏል። የናሳ ተመራማሪ የሆኑት ሎሪ ግሬዝ በየምሽቱ ወደ ጨረቃ ቀና ብያ ያለው ስመለከታት እጅግ እደሰታለሁ፣ ምክንያቱም እየጠራችን እንደሆነ ይሰማኛል፣ እኛም ዝግጁ ነን ሲሉ አርብ ዕለት በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። የመጀመሪያው ሙከራ በጥር ወር መጨረሻ የተካሄደ ሲሆን በማስወንጨፊያው ስፍራ ላይ የሃይድሮጂን ነዳጅ መፍሰስ በማጋጠሙ ከታቀደለት ጊዜ አስቀድሞ ተቋርጧል። ተመራማሪዋ ግሌዝ በአሁኑ ሰዓት ከማሸጊያዎችና ከማጣሪያዎች ጋር የተያያዙ ችግሮች መፈታታቸውን ገልጿል። ጉዞውን ከሚያደርጉት ጠፈርተኞች ውስጥ 3ቱ ሪድ ዊስማን፣ ቪክቶር ግሎቨር እንዲሁም ክሪስቲና ኮክ የተባሉ አሜሪካውያን ናቸው። ሌላኛው የአርቴምስ 2 ቡድን አባል ካናዳዊው ጀርሚ ሐሰን ነው። የቡድኑ አባላት በስኬት በተጠናቀቀው ልምምድ መደሰታቸውን የገለጹት ተመራማሪዋ ግሌዝ ከአርብ ጀምሮ ወደ ለይቶ ማቆያ እንደሚገቡ አስታውቋል። ጠፈርተኞቹን የሚይዘው ግዙፍ የናሳ የጨረቃ ሮኬት የሚወነጨፈው 98 ሜትር ቁመት ባለው የጠፈር ማስወንጨፊያ ስርዓት አማካኝነት ነው። ሮኬቱ ከዚህ ቀደም በአርቴምስ 1 ተልዕኮ ወቅት በአውሮፓውያኑ ህዳር 2022 አንድ ጊዜ ብቻ ተወንጭፎ ነበር።
ሮኬቱ በመጀመሪያው ጉዞ ሰው አልጫነም ነበር። ጠፈርተኞቹ ጉዞአቸውን የሚያደርጉት ኦሪዮን ካፕሱል ተብሎ በሚጠራው የሮኬቱ አናት ላይ ታስረው ነው። የመንኮራኩሩ ውስጠኛ ክፍል መጠኑ አነስተኛ አውቶቡስ ያክላል። በ10 ቀናት ውስጥ 4ቱ ጠፈርተኞች የሚኖሩት፣ የሚመገቡት፣ የሚሰሩትና የሚተኙት በዚህ ክፍል ውስጥ ነው። በጉዞ የመጀመሪያ ቀን ሮኬቱ በምድር ምህዋር ዙሪያ ያልፋል። በዚያም ጊዜ ሁሉም የሮኬቱ ስርዓቶች በጥሩ ሁኔታ እንደሚሰሩ ከተረጋገጠ ቀጥሎ ወደ ጨረቃ ያመራል ተብሏል። የመሄጃው ጉዞ 4 ቀናት ገደማ የሚወስድ ሲሆን በዚህ ወቅት ጠፈርተኞቹ ሰዎች ምድር ላይ ሆነው በጭራሽ ሊያዩ በማይችሉት ሩቅ የጨረቃ ጎን በኩል ይዞራሉ። ከጨረቃ ወለል በላይ 6500 እስከ 9500 ኪሎ ሜትር ርቀት ላይ ይሆናሉ ተብሏል። በዚህ ርቀት ላይ ሆነው ጨረቃን ማጥናትና ፎቶግራፍ ማንሳት እንዲችሉ በርካታ ሰዓት ተመድቦላቸዋል። ከዚህ በኋላ ወደ ምድር የሚያደርጉትን የ4 ቀናት ጉዞ የሚጀምሩ ሲሆን በመጨረሻም ፓሲፊክ ውቅያኖስ ላይ በማረፍ ጉዟቸውን ያጠናቅቃሉ ተብሏል። ይህ ጉዞ የሚሳካ ከሆነ በቀጣይ ጨረቃ ላይ ለማረፍ የሚደረገው የአርጤምስ 3 ጉዞ መንገድ ይከፈታል። የሰው ልጅ ለመጨረሻ ጊዜ ጨረቃን የጎበኘው በአውሮፓውያኑ አቆጣጠር 1972 አፖሎ 17 ተልዕኮ በተከናወነበት ወቅት ነው። ናሳ እስካሁን እስከ አውሮፓውያኑ አቆጣጠር 2028 ባለው ጊዜ ውስጥ ሰዎችን ጨረቃ ላይ ለማሳረፍ እቅድ የያዘ ቢሆንም ከተቀመጠው ቀነ ገደብ እጅግ አጭር ነው የሚል ትችት ተነስቶበታል። በመጨረሻም እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 10 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን አስታወቁ። ከተገደሉት መካከል ከፍተኛ የሂዝቦላ አመራር እንደሚገኙበትም ተገልጿል። የእስራኤል መከላከያ እንዳለው ኢላማ ያደረገው በባካ ቫሊ የሚገኙ የሂዝቦላ መቀመጫዎችን ነው። ሂዝቦላ በእስራኤልና በሊባኖስ መካከል የተደረሰውን መግባባት እያፈረሰ ነው ሲልም ከሷል። በአውሮፓውያኑ አቆጣጠር 2024 በእስራኤልና ሂዝቦላ መካከል የተቀሰቀሰውን ጦርነት የሚያስቆም የተኩስ አቁም ከተፈረመ ወዲህ የደረሰ የከፋ ጥቃት ነው። እስራኤል በደቡብ ሊባኖስ የሚገኝ የፍልስጤማውያንን ስደተኞች መጠለያ ላይ ጥቃት ካደረሰች ከሰዓታት በኋላ በባካ አካባቢ የአየር ጥቃት ፈጽማለች። የእስራኤል መከላከያ በኤክስ ገጹ ላይ በአይን አል ኤልዌይ አካባቢ አሸባሪዎች የሚንቀሳቀሱበትን የሐማስን ወታደራዊ እዝ መተናል ብሏል። ከወደብ ከተማዋ ሲዶን ወጣ ብሎ በሚገኘውና በርካታ ሰዎች በሚኖሩበት የስደተኛ መጠለያ ካምፕ ላይ በደረሰው ጥቃት 2 ሰዎች ሞተዋል። በእስራኤልና በሂዝቦላ መካከል ለ13 ወራት የዘለቀው ወታደራዊ ግጭት ያስቆመው የተኩስ አቁም ስምምነት ከተፈረመ በኋላ እስራኤል በሊባኖስ ላይ በየዕለቱ በሚባል ደረጃ ጥቃት ስትፈጽም ቆይታለች። አሜሪካና ፈረንሳይ በአሸማጋይነት የተኩስ አቁም ስምምነት ላይ እንዲደረስ ማድረጋቸው ይታወሳል። በተኩስ አቁም ስምምነቱ የመጀመሪያ ምዕራፍ የእስራኤልና የሂዝቦላ ወታደሮች ከደቡብ ሊባኖስ ለቀው መውጣት ነበረባቸው። በአውሮፓውያኑ አቆጣጠር 2020 ታህሳስ ላይ እስራኤልና ሊባኖስ ሰብአዊ የልዑካን ቡድን ወደ ድንበር ከተማዋ ናቁራ ቢልኩም ጥቃቱ እንደቀጠለ ነው። እስራኤልና ሊባኖስ የላኩት ሰብአዊ የልዑካን ቡድን በሁለቱ ወገኖች በኩል የተደረገ የመጀመሪያ ቀጥተኛ ውይይት አካል እንደሆነ ተገልጿል። ውይይቱን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ባወጣው መግለጫ መሰረት ውይይቱ በጥሩ መንፈስ እየተከናወነ ነው ብሏል። በተጨማሪም በእስራኤልና በሊባኖስ መካከል የላቀ የምጣኔ ሀብት ትብብር ለመዘርጋት ስምምነት ላይ ተደርሷል ብሏል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ የምጣኔ ሀብት ስምምነት ቢደረግም እንኳን ሄዝቦላ ትጥቅ መፍታት እንዳለበት የእስራኤል ልዑካን በግልጽ ተናግረዋል ብሏል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም በበኩላቸው ሀገራቸው ከእስራኤል ጋር ጤናማ ዲፕሎማሲያዊ ትስስር ከመፍጠር ርቃ እንደምትገኝ ገልጸዋል። የሁለቱ ሀገራት ልዑካን ቀጥተኛ ንግግር ትኩረት የነበረው ውጥረት ማርገብ መሆኑን ጠቅላይ ሚኒስትሩ አስታውቋል።